ምን ማድረግ እንዳለብኝ ያውቃለሁ። እኔም ደፍሬ ጋፈጠዋለሁ። የሚከታተሉ ሰዎች ሊኖሩ ይችላሉ። ቀሪውን ፋይል እንዳገኘሁት ሰጥቼ ወደ ወንድሜ እሄዳለሁ። ደግሞ እሷ ምን ሊኖራት ይችላል? ከሁለታችን ሜዳ ውጪ ባንጫወት ጥሩ ነው። እንዳያመዛዝንና ስተት እንዲሰራ ያደርገዋል። እስከ ዛሬ እየተጫወተችብኝ ነበር ማለት ነው። እኔ እንደ ሌሎች አይደለሁም። ራሴ ነኝ የምቀጣው። እንድትተወኝ ምንድነው ማድረግ ያለብኝ? እንኳን ወደ ሜዳዬ በሰላም መጣህ። እኔን መግደል አለብሽ። ይቅርታ አለቃ፣ የሆነ ችግር ተፈጥሯል። የምን ችግር? አለቃ ምን መሰለ፣ ድብቁ መጋዘናችንን ፖሊሶች አግኝተውታል። ምን? እንዴት? አላቅም አለቃ፣ እንዴት እንዳገኙት ግን ውስጥ የነበሩ ሰዎች እንዳለ አምልጠዋል። እቃዎቹስ? እቃዎቹን ደግሞ ፖሊሶች ለምርመራ ይዘዋቸዋል። ብሽቆች! ግን አለቃ፣ ወደኛ ሊጠቁም የሚችለው ማንኛውንም መረጃ እኔ ራሴ አቃጥየዋለሁ። እቺ ማትረባ እሷ ነች አይደል እየተበቀለችን ያለችው? እሺ አሁን ምንድነው ማድረግ ያለብን አለቃ? መረጋጋት አለብኝ። ምግብ ይዘልኝና ከዛ ጥሩ የሆነ የጆሮ ምግብ ለሚገባው ትልካለህ። አሁን ምግብ፣ መረጋጋት አለብኝ። እሺ አለቃ፣ አሁን ልጅ ይመጣል። ወይኔ ዘካሪያስ፣ እቺ ማትረባ! ሄሎ፣ አቤት። አዎ ነኝ። ማን ልበል? ምን? ማን ያደረገው? እሺ አሁን እንዴት ነች? በትክክለኛው ሰዓት ነው የደረስነው። ብዙ ነው እንዴ የተገኘው? መጋዘን ሙሉ ጊዜያቸው ያለፈባቸው መድኃኒቶች ነበሩ የተገኙት። ትንሽ ብንቆይ እያንዳንዱን መድኃኒት በፋርማሲ እናገኛቸው ነበር። ሰው እንዴት በዚህ ልክ ስግብግብ ይሆናል? ይሄኔ ከዚህ በፊትም ብዙ አከፋፍሏል ማለት እኮ ነው። ኤልሲ ምን ሆነች? በሽጉጥ ተመታች። እንዴት? ማን የተኮሰባት? እኔ እንጃ አላውቅም። ብቻ ግን በሽጉጥ ተመታ ሆስፒታል እንደገባች ነው የነገሩኝ። በቃ አጣርቼ እደውልላቸዋለሁ። ተረጋጊ። በጣም ጥሩ። እሺ ስለዚህ ታዲያ ቀጣዩ እርምጃችን ምንድነው የሚሆነው አለቃ? የዳዊትን ዙሪያ በደንብ ማጥናት አለብህ። እንዳጠናሁት ከሆነ ማደጎ ቤት ነው ያደገው። ብቻውን የሆነ ሰው መገኛ የለውም። ቆይ ለምን አንጨርሰውም? ቶሎ እንዲሞት አልፈልግም። የቅርብ የሚለው ጓደኛው አብሮ አደጉ መርማሪው ነው። እሱም ሚስቱም ደግሞ ፖሊሶች ናቸው። እና ደካማ ጎን የለውም እያልከኝ ነው? እንደማውቀው ከሆነ ስጦታ ናት ደካማ ጎኑ። እሷ ተመልካች ነች፣ ምንም መሆን የለባት። አለቃ ትንሽ በእሷ እናስደንግጠው እንዴ? ጫፏን ንካትና ቆዳክን በእጅ ልጭ እሰጥሃለሁ። እሺ ታዲያ ምን እናድርግ አለቃ? ዳዊትን የሚያስጠይቅ ወንጀል ስሩ፣ ስጦታም ላኩለት። እሺ ትልቁን ወይስ ትንሹን? አጠገቡ ሊሆን የሚችል። እሺ አለቃ። አሁኑኑ ይድረሰው። ታዛዥ ነኝ አለቃ። ማን ነው? ልጁ አልታወቀም። የዛ ከተማ ነዋሪ ግን አይደለም። ከዚህ ሲሆን ምንም መታወቂያ አልያዘም እና ተኩሶባት ነው የሮጠው። በሁለት ጥይት መቷታል። አመለጠ ታዲያ? ነበር ግን ተያዘ። እና የላከውን አልመራ? ፖሊስ አይደለም ወንድሟን የያዘው። አልናገር ሲል ገሎታል እዛው። እርግጠኛ ነኝ ዘካሪያስ ነው። እኔም እሱን ያሰብኩት። መጋዘኑን ስለጠቆመችበት ተናዶ ነው የሚሆነው። ሄጄ ማውራት ይኖርብኛል። ኤልሳ ግን እንዴት ናት?
ኮማ ውስጥ ናት፣ አልነቃችም። በሌላ ሰው እንዳያስጨርሳት። እሱን እንኳን አታስብ፣ ወንድሟ ኃይለኛ ሰው ነው። ወይ ምን ተፈጠረ? እሺ መጣሁ። ምንድን ነው? ቤት ና ነው የምትለኝ? በቃ አይደላት፣ እኔም ልሂድ። ደህና ነኝ። ምንድን ነው ቆይ የተፈጠረው? እኔ እንጃ። ምንም አላደርጉሽም አይደል? አይ ውስጥ ነበርኩኝ። አሁን እኮ ድምፅ ስሰማ ተደናግጬ ነው የወጣሁት። አይዞሽ፣ ሊያስደነግጡሽ ፈልገው። የኤልሲ ልብስ ነው። ደም አስነክተው ነው የላኩት። ማን እንዳደረገው እናውቃለን። እሱማ አይዞሽ፣ ባገኘው አጋጣሚ እኛን ለማረበሽ ነው የሞከረው። ይህንን ማወቅ አለብሽ። ገብቶኛል። ግን አንቺ ብዙም እንዳትፈሪ እሺ? ሰውየው ተስፋ ከቆረጠ ምንም ሊያደርግ ይችላል። እሺ በቃ ተረጋጊ። ኤልሲ ግን ደህና ነች? እስካሁን አልነቃችም። ወይኔ እህቴ። አይዞሽ፣ በቃ ተረጋጊ። ደህና ትሆናለች። አይዞሽ። በቃ ተረጋጊ። ጨርሻለሁ። በቃ ቆይ መልሼ እደውላለሁ። ምን እዚህ? ይቅርታ አለቃ፣ እንግዳ አሉት። ማን ነው? አለቃ መርማሪው ነው። ሊጎበኘኝ መጣ ማለት ነው? መሆኑ ነው እንግዲህ አለቃ። እስካሁን ምን ነው ቆየ ታዲያ? እና አላስገባው አለቃ? አረ በደስታ ግባ በለው እስቲ። እሺ አለቃ። ሰላም አቶ ዘካሪያስ። ሰላም መርማሪ። እባክህ ተቀመጥ። አመሰግናለሁ። ፖሊስ ቢሮዬ ከመጣ በጣም ቆየ። የሚያመጣን ነገር አተን ነው። በሐሰት የሚከሱን ሰዎች የሉም ማለት ነዋ። ቢሆን ነው። እና ዛሬ ምን እግር ጣለ? አንድ ነገር ተገኝቶ። እኔን የሚመለከተኝ ነገር ነው? ይሄኛውን ቤት ታውቀዋለህ? አዎ። እንዴት ነው የምታውቀው? በአንድ ወቅት ተከራይቼው ነበር። ምን ያህል ጊዜ? ለ3 ዓመት ያህል ተጠቅሜበታለሁ። ከዛስ? ዓመት ሆኖኛል ከለቀኩት። ለምን ነበር የተከራየው? ግራውንዱ አሪፍ መጋዘን አለው። ለሱቅ የሚከፋፈሉ እቃዎችን አስቀምጥበት ነበር። ቤቶቹን ደግሞ እንደ ቢሮ እጠቀምባቸው ነበር። ያንተ ቤት እንደሆነ ነው የሚወራው። ፋይሉ ደግሞ ባለቤቱን ይገልጻል። እርግጠኛ ነህ ያንተ አይደለም? ይገርምሃል፣ ከተማ ውስጥ ባላሙዲን ስም ብዙ ቦታዎች ታጥረው ነበር። ሲጣራ ግን የእሱ እንዳልሆኑ ታውቀዋል። እና የኔ አይደለም እያልከኝ ነው? አዎ። ምን ነው ወንጀል ተሰራበት እንዴ? አዎ፣ ጊዜው ያለፈበት መድኃኒት ተገኘበት። ሊከፋፈል ሲል ነው ወይስ ለማስወገድ የተቀመጠ ነው? ሊከፋፈል ሲል። ህዝቡን ከሞት ስለጠበቃችሁ በጣም እናመሰግናለን። ምስጋና አንፈልግም፣ ስራችን ነው። ቢሆንም ምስጋና ይገባችኋል። ደግሞ ፍጥነታችሁ በጣም የሚያስደንቅ ነው። ሁሉም ቢተባበረን ደግሞ ሁሌ ቶሎ እንደርሳለን። እንተባበራለን። መጋዘኑ ስር ፋይሎች ተገኝተዋል። እዛ ፋይል ውስጥ ደግሞ ያንተ ፎቶ አለ። እንዴት ሆኖ? ለማንኛውም ስለሰጠኝ ጊዜ አመሰግናለሁ። ችግር የለውም። በማንኛውም ሰዓት አመሰግናለሁ። መልካም ቀን። እሺ መርማሪ። ይኸውልህ ውስጥ ያለው ሰው ጋር ደውልለት። የተገኘው ነገር ምን እንደሆነ ጠይቀው። የታዘዘውን ነገር ምንም እየሰራ አይደለም። እሺ አለቃ፣ እደውልለታለሁ። የባለፈውንም ይሄንንም እንዲያጣራ ነገረው። እሺ አለቃ፣ እነግረዋለሁ። እስከ ነገ ምንም የማያመጣ ከሆነ ፋይሉን ስጥለት፣ ቅጣቱን ያገኛል። ውስጥ ሲጠቅመን የነበረው ሰውዬ ነው አይደል? በወሳኝ ሰዓት ካልጠቀመን ምን ያደርግልናል? እኛም እኮ በደንብ ጠቅመነዋል።
ቤቱን የተሰራው በደሞዙ እኮ አይደለም። ልክ ነው አለቃ። አሁኑን ነገር ነው መጣ። ብዙ ፋይሎች አሉ፣ ግን ከእሱ ጋር ሊያገናኝ የሚችል ነገር እየፈለጉ። ቢሮ ያለውን የሱን ሰው አወቀው? የጠረጠርኳቸው ሰዎች አሉ፣ ግን አላረጋገጥኩም። አረጋግጣ። የሆነ ነገር አስቤያለሁ። ጊዜ የለንም፣ ሁሉንም ማድረግ አለብን። ስገባ አድርገዋለሁ። የሰጠሁን ልብስ እንዴት አረከው? የሰው ደም አይደለም፣ የእንስሳ ነው። ለማስደንገጥ ብቻ ነው የፈለጉ። የሚያደርገውን ያጣ ይመስለኛል። እንዴት? እሷን መንካት አይፈልግም፣ አንተን ደግሞ በምንም አያገኝህም። ግራ የተጋባ ነገር ውስጥ ያለ ነው ይመስለኝ። ከፍ ወዳለ ግጭት መግባታችን አይቀርም። ምን ሊያደርግ ይችላል? አላውቅም። መላምት ማስቀመጥ አለብህ። ካልሆነ መዘጋጀት ከባድ። ብዙ የሚያሳስብ ነገር የለም። ባይሆን ቤት ልቀይር አስቤያለሁ። ምን ነው? ስጦታ ስትመጣ እዚህ ቤት እንድትገባ አልፈለግኩም። ሰውየውንም ትንሽ ላወዛግቦ ፈልጌያለሁ። እና የት ለመሆን አሰብክ? የወላጆቼ ቤት። ምን? እዛ ነው ትክክለኛው ቦታ። ይገርማል። በህይወት እያሉ ያልፈልጉኝን ከሞት በኋላ የተናዘዙልኝን ቤት አልፈልግም ብለው ወደ ተውከው ቤት ልትመለስ ነው? አሁን ላይ ሀሳቤን ቀይሬያለሁ። ሴቲቷስ? ለተወሰነ ጊዜ ነው እኔና ስጦታ እዛ የምንሆነው። ካልክሽ ግን አስብበት። እሺ። ስማ ይኸውልህ፣ በጣም እየታገስኩ ነው። አንድ ቀን ነው የቀረው እኮ። በስልክ አንስተህ ላክልኝ። የቀረውን ደግሞ ስታገኝ አሳውቀኝ። እሺ አሁን ላክልኝ። ቀሽም መርማሪ፣ እነዚህ ነገሮች አለቃን የሚያስጠይቅ መስሎት ነው? ምን አይነት ሞኝ መርማሪ ነው? ሄሎ። አቤት። ማን የታወቀበት? ቆየት ነው ያለው? እሺ ያዙና ሰውሩት። በቃ እኔ መጥቼ አወራዋለሁ። በቅርቡ ለሱ የሚሆን ጥሩ ግዳጅ አለኝ። ችግር የለውም እንደሚሰራው በጣም እርግጠኛ ነው። እሺ ይኸውልህ፣ አረጋጉትሽ፣ አርፎ ይቀመጥ። ለእናቱ የሚገባውን አሁን እንደምሰጠው ደግሞ ንገረው። ይኸውልህ ስማኝ፣ እኔ ትንሽ ቆይቼ እመጣለሁ። ደግሞ አንተ እዛው አብረው ሁን እሺ? የኔ ጌታ ምን ነው አዝናል? ስልክ ስደውል ደግሞ አታነሳም እኮ። የሚያሳዝን ነገር ሰምቼ ነው። ምን ነው አባ? ኤልሳ አርፋለች። ወይኔ አይዞሽ፣ በቃ ተረጋጊ ፍቅር። ወይኔ ጓደኛዬን አስገደልኳት። እባክሽ በቃ ተረጋጊ። አውሬ በላት። ፍቅር እባክሽ እንደዚህ አትሁኝ። በቃ ተረጋጊ። መጠንከር አለብሽ። እባክሽ ተረጋጊ። መኪና እየጠበቀሽ ነው ውጭ። አሁን ትሄጃለሽ። ቆይሽ መቼ ነው ያረፈችው? የተመታች ዕለት ነው እኮ። ለምን አልነገርከኝም እስከ ዛሬ? ከዛ ፊት ማስተካከል የነበረብኝ ነገሮች ነበሩ።
አብረኸኝ ትሄዳለህ አይደል? አይ አልሄድም። እኔ እዚህ ማስተካከል ያለብኝ ነገሮች አሉ እና ደግሞ አዲስ ቤት እንድንቀይር አስቤያለሁ። ስትመለሽ እዛ ነው የምንገባው። እሺ? አዲስ ቤት? አዎ። እሺ ከማን ጋር ነው የምሄደው? ከግርምሽ ሚስት ጋር። እሺ በቃ እየጠበቀችሽ ነው። እኔ ልብስሽን አዘጋጅልሻለሁ። እኔ ጓደኛዬ እኔ አስገደልኳት። እንደሱ አትበይ ውዴ። አርፌ ብቀመጥ ኖሮ ምንም አትሆንም ነበር። በእኔ ምክንያት ነው። በቃ እንዲሆናል። መጠንከር ነው ያለብሽ። እባክሽ እንደዚህ አትሁኝ። በቃ ልብስሽን ላዘጋጅልሽ። እኔ ጓደኛዬ አስገደልኳት። እሺ አጅሬው፣ መቼስ ጥሩ ነገር ይዘህ እንደመጣ ተስፋ አለኝ። በሚገባ አለቃ፣ በሚገባ። እጅ ከምን እየጠበኩ እኮ ነው። እንግዲህ አለቃ፣ መርማሪው አለኝ ብሎ የሚያስባቸው መረጃዎች እነዚህ ናቸው። ይህማ በቀላሉ የማልፈው ነገር እኮ ነው። በጣም ግን ሞኝ ሰው ነው። ቢሆንም በደንብ ተከታተለው። እሺ አለቃ፣ በደንብ እከታተለዋለሁ። ሌላስ? እንዲሁም ደግሞ አለቃ፣ በተጨማሪ በጣም ምርጥ ዜናም አለኝ። እስኪ አስደስተኝ። ኤልሳ ሞታለች። ምን? ስጦታ አሁን ለቀብር መኪና ይዛ እየሄደች ነው። በጣም ከፍቷታል። በጣምም እያለቀሰች ነው። ዳዊት ነው እንደውም ደግፎ የወሰዳት። ያቺ እንከፍ ሞተች? አለቃ፣ እዛ ሰው ልላክ እንዴ? የተኮሰባት ልጅስ? እሱንማ ወንድሟ ገሎታል። ስለዚህ ሞታለች ማለት ነው። ምንም አያስፈልግም። ለማረጋገጥ ነው። የስጦታን ሁኔታ አይተው የለ እንዴ? አዎ፣ እንደውም ቪዲዮ ተልኮልኛል። እኔ ጋር ብትሆኝ ኖሮ እንደዚህ አታለቅሽም ነበር። ግን አንቺ የማይሆን ነገር መረጥሽ። ይኸው ያስለቅሱሻል። እና ምን አሉኝ አለቃ? ስጦታን በደንብ አውቃታለሁ። እውነት ባይሆን እንደዚህ አትሆን። እሺ አለቃ። ጥሩ አጋጣሚ ሆነ ማለት ነው። እንዴት አለቃ? ለብቻው ስላገኘ ነው። በደንብ እንቀጠዋለን። ዝግጁ ነኝ። እቅድ አለ? ከአንድም 3 እቅዶች አሉ። ታዲያ ምን ጥብቃለህ? አድርገዋ። እሺ አለቃ። እሺ ፍጠን፣ ቶሎ አድርገው። በደስታ አለቃ። አንደኛውን ሰላይ ያውቀዋለሁ። በጣም አሪፍ የሆነ ስራ ልሰጠው አስቤያለሁ። ስለዚህ አሁን የስጦታን አለመኖር በነፃነት መጠቀም አለብን። አዎ፣ 1-5 ቀን አለና በደንብ ማስረጃ መሰብሰብ አለብኝ። አዎ፣ የተገኙትን እያጠናከርን እንሄዳለን። አሁን የሆነ ስህተት መስራቱ አይቀርም። መልእክቶቹ እንደደረሱት እርግጠኛ ነኝ። እየዘለለ ይሆናል ይሄኔ። ይዝለል፣ እሱ ነው የምፈልገው። የስጦታን አለመኖር እንደሚጠቀምበት እርግጠኛ ነኝ። ማለት አሁን በግላጭ ነው የተገናኘ ነው። በደንብ እርምጃ ሊወስድ ይሞክራል። ይህንን እርምጃ ወደ ስህተት እንቀይረዋለና። እሱን ሳይሆን እሱ ያለበትን መረጃ ነው የምንሰበስበው። አሁን ግን አንይዘውም። አለቃዎች ዘንድ ችግር አይፈጥርብን? ለዋናው አዛዥ ሁሉን ነገር ነግሬያቸዋለሁ። ሙሉ ፍቃድ ደግሞ ሰጥተውኛል። ጥሩ ነዋ። የሚገርም እሳቸው ጋርም አንድ ፋይል አለ። ይህ ሰውዬ ከሁሉም ጋር ነው እንደሚጋጨው። ልጃቸውን አፍኖ አሰቃይቶባቸዋል እና ላይደራረሱ ቃል ተገባብተዋል። ጭራሽ የእሱን ኬዝ እንዲያዝኩ ስነግራቸው ሁሉን ነገር ሊያግዙኝ ቃል ገቡልኝ። ፋይልም ሰጥተውኛል። ሞቱ እየቀረበ ነዋ። እንደሱ ነው እያሰብክ ያለሁት። ፍርስርስ ሳናረገው አንቆሙ። ከላይ ሆኖ የሚረዳውን ግን ማወቅ አለብኝ። አዛዡ አያውቁትም? አያውቁትም፣ ግን ባለስልጣን ይመስለኛል። አንድ ነገር እናድርግ። ምን? አዛዡ ያንን ሰው ያጥሩልን፣ እኛ እሱ ላይ እናተኩር። ዛሬ ማታ ቀጠሮ አለን፣ ጠይቃቸዋለሁ። የት ነው የምትገናኙት? አይ ድብቅ ቦታ ነው። ለምን? ሰውዬ እኮ የሚከታተለኝን ሰው ቀጥሮብኛል። የምርህን ነው? አዎ፣ ግን ብልጥ ጠባቂ አይደለም።
እንዴት? ሲከታተለኝ አይቼዋለሁ። አታስብ፣ በቀላሉ አመልጠዋለሁ። ለምን አትይዘው? እንደዛም አይሆንም። ለምን? እያወቁ እንዳላወቀ መሆን በጣም ትልቅ ነገር ነው። እና አሁን እዚህ አለ? አዎ፣ የኔም ያንተም አሉ። የሚጠብቁን ከሆነ ታዲያ እኛ ምን አስጨነቀን? ፈታም በላ። በደንብ ነው ፈታ። በጣም አሪፍ ክፍል ናት። የዓለማችን ትልቁን ደስታ እዚህ ጋር እኮ ነው ታገኙታል። ያበደ አለቃ እዛው ያብዳል፣ እናንተ እዚህ ትደሰታላችሁ። ጽድት ያሉ ልብሶች አሉ። ሀብታም ማለት ነው። እነሱም የሚገባን ልብስ ገዝተላታል። መልእክተን የት ላስቀምጥልህ? ግን እዛው ላስቀምጥልህ፣ ሲገባ ቀጥታ እንዲያገኘው እዛ ይሻላል። ግን ተመችታኛለች። እኔ እንዳረኩት አስብ ይሆን እንዴ? ለነገሩ ሳይዋ ናት፣ ምንም አጠረጥርም። ቆይ እንደውም ለምን አልደውልላት? ሄሎ፣ እንዴት ነሽ? ዛኪ ነኝ። አሁን እኮ ሰምቼ ነው የደወልኩት። ምን ሆና ነው? ደህና አልነበረችም እንዴ?
ምን ነው ምን ፈረደባት? ተኳሹ ተይዟል እንዴ? ምን አለ? ወንድሟ ሽፍታ እንደነበረ ነግራኛለች። ታዲያ ቀበራችኋት እንዴ? ፈጣሪ ያጽናችሁ። ታዲያ ልምጣ እንዴ የማስፈልግሽ ከሆነ? ምስኪን ምን ነው? አዎ ያው አንቺም እንደ እህቱ ነሽ እና ታዲያ ትቆያለሽ እንዴ? ያው እንግዲህ አንቺም በደንብ ተረጋግተሽ ነይ። እዚህ የሚያለቅስብሽ ልጅ የለ። ምን ያስቸኩልሻል? እንግዲህ እግዚአብሔር ያጽናችሁ በይልኝ። በቃ ግቢ። ቻው። የኔ ምስኪን በጣም አዝናለች ማለት ነው። ያቺ ማትረባ ግን ሞት ሲያንሳት ነው። አንቺ ግን እምባ አይገባሽም የኔ ምስኪን ስጦታዬ። ከዚህ የተሻለ ነገር አታ ነው ሰውዬው። እሷ ሳትመለስ ፈጠን ያለ ጨዋታ ለማለት ነው። እየጠበኩ ነው። ይኸው መጥቻለሁ። እየሰማሁ ነው። ስጦታዬን ወደድከው? ምንም የተለየ ነገር የለውም። እንዴት? እኔም ስናደድ ቤቴን ከዚህ በላይ አዘበራርቀዋለሁ። አዲስ ነገር ብታሳየኝ ደስ ይለኝ ነበር። አሳይሃለሁ። እየጠበቅኩ ነው። እንድንመካከር ነው የጠራው። ስለምን? ስጦታ ሳትመለስ ከባባድ ነገር እንደሚደርስብህ ለማወቅና ትችላለህ ሆይ የሚለውን አንተን ለማየት ነው የጠራው። የምትችለውን አድርግ። አታስብ፣ አደርገዋለሁ። በነገራችን ላይ ለተወረሱብህ መድኃኒቶች በጣም አዝናለሁ። ለራስህ ዘን። ለእኔ አታስብ። ሲከፋኝ ስጦታን እቅፍ አድርጌ ያድራለሁ። አንተ ግን ማን አለህ? መልሼ ወስዳታለሁ። መቼም አታገኛት። እንዲማ እርግጠኛ አትሁን። 100% እርግጠኛ ነኝ። አንተ ስትሞት
እኔ ነኝ አጠገቧ መሆነው። አንተን ሳልቀብርማ አልሞት። በራስ በጣም ትተማመናለህ ልበል? አዎ። ልትሞት ስትል ይህንን ንግግርን አስታውሳለሁ። አንድ ነገር ልንገርህ። እሰማሃለሁ። ሚስቴ መውለድ እንደምትፈልግ ነግራኛለች። እሷ ሳትመጣ መሃን አደርግሃለሁ። ልጅ ስንወልድ ወንድ ከሆነ ስሙን ዘካርያስ ስለዋለሁ። መቼም ባለውለታዬ ነው። እንዴት ሆንኩኝ? ወደ እኔ ቤት አባረህ አምጥተህልኝ ነዋ። መልሼ ወስዳታለሁ። አሁንማ ያ አይሆንም። አታስብ፣ ይሆናል። እናያለን። ሴት ከሆነችስ? ዘካርያሳዊት ለማለት አስቤ ነበር፣ ግን እሷ ሌላ አላት። ማን የሚል? ነፍሷን ይማሩ። ውይ ረስቼው፣ መሞቷን ሰማው። አንተ እንደገደልካት አውቃለሁ። ውይ ከባድ ሐዘን ላይ ነህ። ቃል አቀባይ ሞተችብህ። ቀልድ፣ ችግር የለውም። የአንተ ጊዜ ይደርሳል። ገጠር አይደል እንዴ ሞተችው? ፍርዶችህን በገንዘብ እንዳለፍካቸው ሞትህን የምታልፈው አይምሰል። እጠብቃለሁ። አንድ ጸሎት አለኝ። ለእኔ ነው ለፈጣሪክ? ለፈጣሪ። አንተም ግን ስማው። ጸልይ እስቲ። ጌታ ሆይ ይህንን እርኩስ ሰው ወደ ሲኦል ከመላከ በፊት ነፍሱ ስታጣጥር አጠገቡ የምገኝ ሰው አድርገኝ። አሜን። ጸሎትህ ግን አይሰምርም። ለምን? ቀድመኸኝ ስለምትሞት በሀሳብም በድርጊትም ማንም እንዳያስታውስ አድርጌ ነው የምገልህ። በነገራችን ላይ እየተናደድክ ነው። አይደለም። ለማንኛውም ቤቴ ልሂድ፣ በጣም ደክሞኛል። ገና ከዚህ በላይ ይደክምካል። ከሚስቴ 6 ልጅ ወልጄ አሳድጌ ነው የምሞተው። በቅርቡ ተኝተህ ትቀራለህ። ጠረኗ በጣም ናፍቆኛል። በቃ እኔ ልሂድ፣ አንተ ባሩድህን አሽትት። አለቃ እባክዎት ይረጋጉ እንጂ። ትሰማኛለህ? ለዚህ ድርጊቱ ተገቢውን ቅጣት ቅጣው። እሺ አለቃ፣ ተቀብያለሁ። ሂዳ አሁኑን ሄደህ ቅጣው። ይህ ጮትብኝ። ሄሎ ቤት፣ ደህና ነኝ አለሁ። ጠፋ አይደል? ኧረ አንቺማ ለደራሽ ታማኝ ሴት ነሽ። ደጋግመሽ ስትደውይልኛል ነበር። እኔ ነኝ እንጂ የጠፋሁት። እኔ የምልሽ ቤት፣ አንቺ ጋር እንግድነት ልመጣ አስቤ ነበር። እችላለሁ አይደል? ማለትማ ለመኖር ያ ቤትማ የኔ አይደለም፣ ያንቺና የልጅሽ ነው። እኔ እየጠየቅኩሽ ያለሁት ከፈቀድሽልኝ ለትንሽ ጊዜ እዛ መሆን ከቻለን ብዬ ነው። እባክሽ ቤት፣ እንደዛ የምታስቢ ከሆነማ በቃ የመምጣቱን ሀሳብ ትቼዋለሁ። በአንድ ነገር ከተስማማን ይኸውልሽ፣ እዛ ቤት የምንመጣው አንቺ ጋር ለእንግድነት ከሆነና አንቺ ሄዳለሁ የምትይውን ሀሳብ የምትታየው ከሆነ ብቻ። ተስማማን? እሺ ቤት፣ አመሰግናለሁ።